ቲና በመጨረሻም እንግዲህ ፖሊስ ጣቢያ ቀረበች ማለት ነው። አባባን በካሜራ የያዙትን ሁሉንም ነገር ለፖሊሶች አሳዩ ማለት ነው። ፖሊሶቹን በጥያቄ አፋጥጧት። ትሁትዬም በዚህ ነገር ተገርማ እንግዲህ አፏን ይዛ ቀረች ማለት ነው። በጣም ያሳፍራል። ያደረገችው ነገር በጣም 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 ከባድ ነው አሏት ፖሊሶቹ። እና ታዲያ ቤት ይገባኛል ብለሽ አስበሽ ነበር እንዴ? ይህ ሽማግሌ ምንድን ነው ያደረገሽ? ቤት ውስጥ ስላኖረሽ ነው ወይ? ቤት ውስጥ ስላስቀመጠሽ ነው ወይ ነው ወይስ ምን አድርጎች ነው? ምንስ ጉዳት አድርሶብሽ ነው ይሄ ሁሉ በቀል ልትበቀዩ የቻልሽው? ብሎ አፋጠጣት ፖሊሱ። አይ ይቅርታ አድርጉልኝ፣ እኔ እንደዚህ ይሆናል ብዬ አልነበረም፣ እባካችሁ ይቅርታ አድርጉልኝ ብትላቸውም አሁን ያለውን ነገር ተናገሪ ቢሏትም እሷም ደግሞ እኔ ምንም ያደረግኩት ነገር የለም፣ ምን አደረግኩኝ ስትላቸው ጭራሽ ልትዋሺ ነው እንዴ? ይኸው እኮ ማስረጃው እያንዳንዱ ካሜራ ላይ ነው ያለው። ስለዚህ ምንድን ነው? ምን አድርጋዎች ነው ሰውየውን ይሄ ሁሉ በቀል ልትበቀዩ የተነሳሽው? እኔ ምንም አላደረገኝም፣ ግን ደግሞ ገንዘብ ስለሚያስፈልገኝ ነው። ገንዘብና ታዲያ በደህናው መንገድ በትክክለኛ መንገድ አትጠይቂያቸውም ነበር እንዴ? ለምንድን ነው ይሄ ሁሉ ነገር ያደረግሽባቸው ሰውየው ላይ ቢላትም እሷ ግን መልስ የላትም። አሁንም ለመዋሸት ሞከረች። ውሸት ዋሻለሁ ብለሽ ህግ ስር ነው ያለሽው፣ ነግሬሻለሁ፣ የሚከተልሽ ነገር በጣም ከባድ ነው አላት ፖሊሱ። እሷም ደግሞ እና ምን ማድረግ ነበረብኝ? እሺ ንገሩኝ እስኪ። ገንዘብ ስለሚያስፈልገኝ አትጠይቂውም? ብትጠይቂው እሺ አይልሻል? እምቢ አይልሽም። አንቺ በትክክለኛው ቦታ ለምን አልጠየቅሽውም ገንዘብ ሲሏትም እሷም ግን የምትቀፈጠው ብዙ ምንም አልታወቀም። ከዛ በኋላ አባባ እያንዳንዱን ነገር በካሜራ እስከ ዛሬ ስታደርጊ ለነበረው ሁሉንም ነገር በካሜራ ይዣለሁኝ። እናም ደግሞ አባዬ ያለፈውን ነገር ማስታወስ ትችላለህ እንዴ ስትይ፣ አይ ማስታወስ አልችልም፣ ያለፈውን ነገር ምን ሆኜ ነበረ፣ ምንድን ነው የሆንኩት ስላሽም አለባብሰሽ አለፍሽ፣ ግን ከዚህ በኋላ ላለው ሁሉንም ነገር ማስታወስ እችላለሁ እንጂ ያለፍኩትን ነገር ምን እንደሆንኩ አላውቅም ብዬ ስልሽ በጣም ተደሰትሽ። እኔ ግን አውቄ ነበር ያን ጊዜ እንደዛ ያልኩሽ። እያንዳንዷን ነገር በካሜራ ይዤሻለሁ። ምን እንዳደረግሽ፣ ልጄ ላይ ምን እያደረግሽ እንደነበረ ስትማግጭበት የልጄ አልጋ ላይ ልጄ ከስራ ደክሞ ሲመጣ አንቺ ከውሽማሽ ጋራ ምን ያደረግሽው ነገር አለ? እሱ ግን ስነግረው ምንም ሊያምነኝ አልቻለም። አባዬ የኔ ሚስት እኮ ጨዋና አንተን የምትወድ ሴት ናት። እንዴት እንደዚህ ያለ ስሟ ስም ትሰጣታለህ? የማትጠላት ከሆነ የማትወዳት ከሆነ እኔም እሷን ቤት ተከራይተን እንወጣለን ከዚህ ቤት እያለኝ አይኑን ተከልሎ ነበረ። እሷ ግን እሱን ስታየው መላክ ትሆናለች። እሱ ሲወጣ ግን የምታደርገውን ነገር አታውቅም። እኔን በጣም ብዙ በቀልና በደል አድርሳብኛለች እና ለዚች ልጅ ይቅርታ ይገባታል እንዴ? እባክህን አባዬ ተሳስቻለሁ፣ ይቅርታ አድርግልኝ። በመጀመሪያ ደረጃ ፈጣሪሽን ይቅርታ ጠይቂው፣ እኔን ሳይሆን። ፈጣሪንም አስቀይምሻል። አንቺ እኮ ምን ያላደረግሽው ነገር አለ? ብዙ ነገር አድርገሽኛል። ያልበቃ ብሎ ደግሞ አሁንም ብዙ የማላስታውስ መስሎሽ በአንቺ ቤት እንደገና ቤትና ሀብት ንብረቴን ለመውረስ ለመዝረፍ ብለሽ ቤቱን በእኔ ስም አድርግልኝ፣ ከካሌብ እኔ ይሻላለሁ፣ ድርጅቱንም በአግባቡ እኔ አስተዳድራለሁ፣ ስለዚህ ቤቱን በስሜ አድርግልኝ ስትይኝ እኮ ሞኝ መስዬሽ ወይም ደግሞ የረሳ ሰው መስዬሽ እንዳልነበረ አንቺም ታውቂያለሽ። በየዋነት ብለሽ አስበሽ ሊሆን ይችላል። እኔ እንደው ጉድሽልኝ ብዬ ነው። ስለዚህ በፎርጅድ ወረቀት ላይ የፈረምኩልሽ አሏት። እሷም ደግሞ አባዬ እኔ ላንተ ክፉ ግን አልነበርኩም። እንዴት እንደዚህ ታደርጋለህ? እውነቴን ነው፣ ዋጋ አስከፍላቸዋለሁ ሁላቸውንም። እኔም ደግሞ የልጅ ሚስት ነኝ። ስለዚህ የሚገባኝ ነገር አለ፣ እሱን ታካፍሉኛላችሁ። እንግዲህ እኔም አውቀው ልጅሽ ባልሽ ስራው እንደሚያውቀው ስራው ትንሽ ነው። እሱንም ደግሞ በቁሙ ዘርፈሽ ጨርሰሻል። 30 ሺህ ብር እፈልጋለሁ፣ 50 ሺህ ብር እፈልጋለሁ እያልሽ ጨርሰሻል እየመዘሽ። አሁን ግን ያለውን ገንዘቡን አሳይቶሻል አይደለም? ያንን ገንዘብ ተካፍለሽ ከህይወት ውስጥ ውልቅ ብለሽ ትወጫለሽ። እሱም ደግሞ የራሱን ህይወት ይኖራል። እንደዛማ አይሆንም አባዬ፣ እኔ ሚስቱ እኮ ነኝ። ስለዚህ ድርሻ አለኝ፣ ድርሻዬን ይካፈላለሁ። እንደዚህማ አልለቅም። ሴትዮ የምታወሪ ከሆነ በስነ ስርዓት አውሪ፣ አለበለዚያ ግን ነግሬሻለሁ አላት ፖሊሱ።
ያለውን ነገር እኮ ነው የተናገርኩት። ምን አጠፋኝ እንዴ? እኔ እኮ የልጁ ሚስት ነኝ እና ድርሻ አይገባኝም። እሱንም ቢሆን በአግባቡ ነው መጠየቅ እንጂ እንደዚህ በመዝለል አይደለም። ወይዘሮ ቲና አንቺ ጋር ያደረግሽው ነገር በጣም በጣም ነውር ነው፣ አጸያፊ ነገር ነው ስታደርጊ የኖርሽው። ስለዚህ ለአንቺ ደግሞ ቅጣት ይገባሻል፣ ድርሻ ሳይሆን ቅጣትሽን ደግሞ በአግባቡ ማግኘት አለብሽ። ስለዚህ አሁን አፋሽን ዘግተሽ ቁጭ በይ አላት ፖሊሱ። ከዛም ወይኔ ቲና ተዋረድኩኝ፣ እንደዚህ ተዋርጄም አላቅም በህይወቴ። አሁን ምን ብዬ ነው የሰው አይነት ስማየው? ደግሞ ቤት ሰጥቶኛል፣ ባለቤት ልሆን ነው። በቃ ከትንሽ ቀን በኋላ ሰዎቹን ከቤት ውስጥ አስወጣቸዋለሁ እያልኩ ለጓደኞቼ ሁሉ ነገር ያለው አሁን የእነሱ መሳቂያና መሳለቂያ ልሆን ነው። ወይኔ ቲና ሰራህልኝ አባዬ፣ እኔ ግን እንደዚህ ቂመኛ አትመስለኝም ነበረ እያለች እንግዲህ አባባ ላይ አፏን መክፈት ጀመረች እዛው ፖሊስ ጣቢያ ውስጥ። ከዛ በኋላ ዝም ማቴ ከሆነ ከዚህ በኋላ የሚከተልሽ እርምጃ ከባድ ነው አላት ፖሊሱ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። እንግዲህ ቲና ውርደቷ እንደቀጠለ ነው ማለት ነው። ምክንያቱም እሷ ግን ጥሩ ነገር ሰርቻለሁ፣ ለአባባ ጥሩ ውለታ ውያለሁ፣ ለእኔ ይሄ ይገባኛል እንዴ? እንኳን አይደለም ቤት እኮ ለእኔ ሌላ ሽልማትም ሊሰጠኝ የሚገባኝ ሴት ነኝ። አባዬ ግን እንደዚህ ክፉ አትመስለኝም ነበር። እውነት እንዴት እንደዚህ ታደርገኛለህ? ስራሽ እኮ ነው። አንቺ እኔን ምን ያላደረግሽኝ ነገር አለ? በጣም ብዙ በደል አድርሰሽብኛል፣ ብዙ ነገር አድርገሽኛል። እኔ ደግሞ ልጄ እንዳይጎዳብኝ ስለሚወድሽ፣ እሱ ግን ጉዱን አላወቀ። ከጀርባው ምን እንደምትሰሪ ምንም የሚያውቀው ነገር የለም። ከዛ ስነግረውም አባዬ ሚስቴን ስለማትወዳት ነው እንዴ እያለ ሁሌም እንደዛ ይለኝ ነበረ። ነገር ግን እሱም ደግሞ ሰላይ መስሎ ገብቶ ሲያይ ነው ሁሉንም ነገር ያመነው እንጂ እኔንማ በፍጹም እኮ ሊያምነኝ አልቻለም ነበረ። ስለዚህ ወይዘሮ ቲና አሁን አንቺ ያለሽ አማራጭ እስርሽን ቅጣትሽን ተቀብለሽ መቀመጥ። አይ አልፈለግም በምህረት ልውጣ የምትይ ከሆነ ደግሞ ከዚህ ከእስር ቤትም ከእኛ ቤት ህይወትም ውልቅ ብለሽ ትወጫለሽ። ተግባባን አላት ፖሊሱ። ከዛ በኋላ ለምን እንደዛ? እኔ እኮ የልጁ ሚስት ነኝ። ስለዚህ የሚገባኝን ነገር እፈልጋለሁ። የሚገባኝን ነገር ይስጡኝ ድርሻዬን እና ከዛ ቤት እወጣለሁ። ምንም አይነት ድርሻ የለሽም ሴትዮ፣ ተረጋግተሽ አውሪ ብዬሻለሁ እኮ። ምንም አይነት የለሽም፣ አልሰራሽም። በእርግጥ ባልና ሚስት ሲጋቡ ምንም የለንም ተባብለው ነው የሚጋቡት። ከዜሮ ነው የሚጀምሩት። አንቺ ግን ገና ለገና ካሌብን የወደድሽው መስለሽ እዛ ቤት ገብተሽ የሰውየውን ንብረት ለመዝረፍ ነበረ። ያ ደግሞ ለአንቺ መቼም የማይሳካ ነገር ነው። ምክንያቱም የአባት ንብረት ለልጅ አይሆንም። ልጁ የራሱን ጥሮ ግሮ ነው ማግኘት ያለበት። በእርግጥም ቤተሰቦች እስከ ወዲያኛው ሲያልፉ ለልጆቻቸው አስረክበው ነው የሚሄዱት። ግን ደግሞ ሰውየው በህይወት እያለ ለልጁ ማዞር አይችልም ንብረቱን። ስለዚህ አንቺ ደግሞ ከካሌብ ጋር ሰርተሽ ያገኘሽው ምንድን ነው? እሱ እየሰራ ነው። አንቺ ግን ተቀምጠሽ በላዩ ላይ ትማግጭበታለሽ። የዋ ነው በጣም ልጁ፣ በጣም ነው የሚያሳዝነው። ተጫውተሽበታል። ስለዚህ ምንም አይነት ድርሻ አታገኝም። አይ ባዘኔታ የሚሰጥሽ ከሆነ እሰየው። ባዘኔታማ 10,000 ብር ነው ያለው አካውንቱ ላይ። 5ቱን ላንቺ 5ቱን ለእኔ ብሎኛል። እሱም ሲበዛብሽ ነው ወይዘሮ ቲና፣ እንደ ስራሽ ማለት ነው። ስራሽ እኮ በጣም አስነዋሪ ነው። አስነዋሪ፣ አሳፋሪ፣ ከባህላችን እንኳ የሌለ ነገር ነው ያደረግሽው። ስለዚህ እሱም ሲበዛብሽ ነው አላት ፖሊሱ። እንዴ መርማሪ ተው እንጂ እንደዚህማ አትበል። ሴት ልጅ የለህም፣ ሴት እህት የለህም፣ ዞር በይ ዞር በይ። ወዴት ወዴት አላት ፖሊሱ።